ይህን ቪዲዮ አንገቱ ላይ ማተብ ያደረገ በሙሉ እንዳያሳልፍ። እንደሚታወቀው አርሲ ላይ የሚገኙ ኦርቶዶክሳውያን በእምነታቸው ምክንያት ከቀን ወደ ቀን እየሞቱ የተገደሉ ነው ያሉት። ሰዋዊነት በሌላቸው ሰዎች ንጹሃን አማኞች ላይ የሚደረገውን ጭፍጨፋ እናወግዛለን። በመጨረሻም የኢፌሪ አየር ኃይል ዋና አመራር ጀነራል ይልማ መርዳሳ የሚመራው የሀገራችን አደገኛ ጭልፊቶች ሱኮይ 27 የተባለው የሩሲያ ሰራሹ የጦር ጀት በአርሲ የኦነግ ታጣቂ ቡድን ላይና ወሃብያ ላይ የወሰደው እርምጃ በርካቶችን አስደስቷል። ምንድነው የተፈጠረው? እያንዳንዱ ነገር በመረጃና ማስረጃ አስደግፌ ያሳያችኋለሁ። አየር ኃይል አዛዡ ቤተሰቦች በሸኔ ታጣቂዎች መገደላቸው ታወቀ። ከዓመታት በፊት ነበር በምዕራብ ሸዋ አመያ ወረዳ ውስጥ ይኖሩ የነበሩ የጀነራል ይልማ መርዳሳ ቤተሰቦች በኦነግ ታግተው ከተወሰዱ በኋላ 3 ወንድሞቹን በግፍ ሕይወታቸውን እንዲያጡ ተደርጓል። በዚህም ከፍተኛ ያለና ቁጭት ውስጥ የሚገኙት ጀነራሉ ዛሬም ከዋብያ ጋር ተደራጅተው ኦርቶዶክስን ለማጥፋት ባርስ የሚንቀሳቀሱትን ኃይሎች አይቀጡ ቅጣት መቅጣታቸውን አሳውቋል። በዙሪያም የሩሲያው ፕሬዝዳንት ቭላድሚር ፑቲንን ከልብ አድርጌ ማመስገን እፈልጋለሁ። ለምን ላሳያችሁና ልመለስ። አንድ በተከለከለ ወረዳ በእኛ ድንበር አካባቢ አንድ ኤርክራፍት እየታየ ነው። የወገን አይደለም። ቶሎ ሪፖርት አድርገን መልሱን ንገረኝ ቶሎ በል። ባለፈው ጊዜ የራዲካል ኢስላሚስት ግሩፖች ከኦነግ ጋር በመናበብ በአርሲ ኦርቶዶክስ ላይ በሚያርሱ ጥቃት ተቆጥተው የነበሩት የሩሲያው መሪ ፑቲን ከራዳር ቁጥጥር ውጭ ሆኑ እነዚህን ሱ-57 ሱኮይ የጦር ጀቶች በአርሲ ማሳየታቸውንና ጥቃቱ የማይቆም ከሆነ እርምጃ እንደሚወስዱ ማሳወቃቸው አይዘነጋም ነበር። ልክ አሜሪካ በትራምፕ አማካኝነት ለናይጄሪያ ኦርቶዶክስ እንደቆሙት በዚህ ጊዜ ነበር የአየር ክልሉ መጣሱን ሲናገሩ የምታደምጡት። ታዲያ ከዚህ ጊዜ በኋላ ነበር ጀነራል ይልማ መርዳሳ የሚመራው አየር ኃይል ዳግም ሃይማኖትና ህዝብን ለማጥፋት የሚሰራው ናይል ከቀናቶች በፊት ድባቅ የመታው። ታርጌት ትራክ ተደርጓል። እሺ መጣ ምድቡ በስታንድ ባይ ይገኛል። ጓድ ሰርፋቸው ለምዕራብ አየር ምድብ አንደኛ ደረጃ ተጠንቀቅ ይሰጥ። በሀገራችን ኢትዮጵያ አርሲ በተለያየ ጊዜ በባለማተቦች ደም አረስርሰዋታል። ይህም ዓላማው ዜጎች ፈጣሪያቸውን እያመሰገኑ እንዳይኖሩ የሚያደርግ ከመሆኑም በላይ የሀገር ምሰሶ የሆነችውን ተዋሕዶን በማጥፋት ሀገርን ለመውደም የሚሰራ ትልቅ የጠላት ተልዕኮ ነው። በዚህም ጀነራል ይልማ መርዳሳ ትዕዛዝ ደስታዬን መግለጽ እፈልጋለሁ። ስለዚህ ሌላውን አቀምትታችሁ ይሄን ታርጌት በኢንተርሴፕተር ደምስሳችሁ ሪፖርት እንድታረጉ ትዕዛዝ ሰጥቻለሁ። በመጨረሻም እንኳን ደስ ያላችሁ፣ እንኳን ደስ ያለን። በአርሲ የሚገኙ ንጹሃን ለሀገር ሰላም፣ ለህዝብ አንድነት ዘወትር ጠዋትና ማታ የሚጸልዩ አባቶቻችን ደም ፍትህ ሊያገኝ የተቃረበ ይመስላል። በባለፈው ጊዜ ብፁዕ አቡነ ሉቃስና ሌሎችም የቤተ ክርስቲያን አባቶች በሀገር አሜሪካ ለኮንግረስ አባላት አንድ ትልቅ ጥራዝን የያዘ በምስልና በድምጽ የተያዘ የአርሲ ኦርቶዶክስ ያለ የሚፈጽመውን ጥቃት ሪፖርት ማቅረባቸውን ተከትሎ ከፍተኛ ተጽዕኖ ውስጥ የሚገኙት የሀገራችን ባለስልጣናት የወሰዱትን እርምጃ በጋራ እንመለከታለን። ቪዲዮን ላይክ እና ሼር በማድረግ ለብዙዎች አድርሱት። ወሃብያና ኦነግም ይደንግጥ። ድጋሚም ሌላ የምስራች ይዤላችሁ መጥቻለሁ። ከይጩፋ የተቀበለችው ገንዘብ እንቅልፍ ያሳጣት ዘርፌ ዛሬ ባልጋዋ ላይ ተቀምጣ ዘወትር ጠዋትና ማታ ታለቅሳለች። በማልቀስም ያለቁመው ይህ ጸጸት ዘርፌን በባለፈው ጊዜ ሰሚነሽ አሁን ደግሞ በሌሊት ተነስታ ወደ ቤተክርስቲያን ደጆች አቅንታ ወደ ፈጣሪ እንድታነባና ይቅርታንም እንድጠይቅ የንስሐን መንገድ ከፍቶላታል። ይህ ቪዲዮ ዘርፌ ቤተክርስቲያን ሄዳ ስታለቅስ የሚያሳይ ሲሆን ዘርፌ አሁን ላይ ያለችበትን ነገር በዝርዝር አስቀኛቸዋለሁ። እንዲሁም ይጩፋ ያስፈረማትንም ሰነድ በጋራ እንመለከተዋለን። አስቸኳይ የድረሱልኝ ጥሪ ጋዜጠኛ ሶፎንያስ ራሱን ሳያጠፋ እንድ ሲል ተደምጧል። ሶፎንያስ አሁን ላይ ያለበት ሁኔታ እጅግ በጣም ችግር ውስጥ ነው። ስራው ሁሉም ነገር ተበላሽቶበታል። ከራሱ ጋር አይደለም። አሁን ገዳም ነው ያለሁት ብሏል። በእምነት መንፈሳዊ ህይወት ላይ እንዴት ነበር? እሄዳለሁ፣ ቤተክርስቲያን እጸልያለሁ ምናምን። ያን ያህል በጣም አክራሪም አይደለም ሰነፍም አይደለም።
ወዳጆቼ በእምነት 50 መሆን የሚያመጣውን መዘዝና በእግራችን ቤተክርስቲያን መመላለስ በልባችን ግን ከእግዚአብሔር መራቅ የሚያስከትለውን ነገር ለማሳየት የጋዜጠኛውን ሕይወት መመልከት ከበቂ በላይ ነው። ታዲያ ይህንንም ተከትሎ በአሁኑ ሰዓት ጋዜጠኛው በጸበል የሚገኝ ሲሆን ወላጅናቱም ለልጄ ጸልዩለት ሲሉ የኢትዮጵያን ሕዝብ ተማጽኗል። አየናት አንጀት እናት ነኝ። በጣም በቅርቡ አገባለሁ። እሺ አባቴ ደስታ ላንዱ ደግሞ ሌላ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ እዚህ ምድር ላይ ስንኖር ትልቁ ጸሎቴ ነው። አምላኬ ወይ ምንም ጅማሬ ባያምርም ፍጻሜን አስተካክለው። በታሪክ በህይወት ብዙ ነገሮችን ተመልክተናል። ፊተኞቹ ኋለኛ፣ ኋለኞች ደግሞ ፊተኛ ሲሆኑ ይህም ምን ማለት ነው? ወደ ታላቁ መጽሐፍ ቅዱስ ልውሰዳችሁ። ከጌታ ደቀ መዛሙርት አንዱ የሆነው ይሁዳ ጅማሬው ፍጹም ያማረ የተወደደ ከጌታ ጋርም የኖረበት ጊዜ ነው። ፍጻሜው ግን ሁሉን ነገር አበላሸው። ለጥቂት ድቃቂ ሸርፍራፊ ሳንቲም ስል ከጥፋት ወደ ህይወት መልሶ በቃሉ ሰው ያደረገውን ጌታ ከአይሁድ ጋር ተመሳጥሮ ጌታውን በ30 ዲናር አሳልፎ መሸጥ ፍጻሜውን በጸጸት በቁጭት በንዴት በማድረግ በመጨረሻም የራሱን ምድራዊ ካልኩሌሽን በመስራት ጌታ ሳይቀደመኝ ህይወቴን አጥፍቼ ልቅ ደግሞ ማለት የቂል ስራን ሰርቶ መጨረሻውን ሲያበላሽ እንመለከታለን። በተቃራኒ ደግሞ ዘመኑን ሁሉ በስርቆት ህይወት በማጥፋት በወንበድና ብዙዎችን ያማረርና ያስለቅሰውን ከጌታ በቀኝ በኩል የተሰቀለው ወንበዴ ስንመለከት ደግሞ ምንም ጅማሬው ያማረ ባይሆንም ፍጻሜው ግን እጅግ በጣም ያማረ ከጌታ ጋር ሆኖ እንመለከተዋለን። እንዴት ሆነ የተማረ ሰው ጥያቄ ነው። ዓርብ ዕለት የስቅለት ፍርድን ተቀበለው ከጌታ ግራና ቀኝ በኩል የተሰቀሉት ወንበዶች በግራ ያለው እውነት አንተ አምላክ ሆንክ ራስን አድንና እኛንም አድነን ሲል ተናገረ። በቀኝ በኩል ያለው ወንበዴ መቀበል አድርጎ እንዲህ ሲል መለሰለት፣ አንተ እንዴት እንዲህ ትናገራለህ? እኛስ በበደላችን ቅጣትን ተቀበልን፣ እርሱ ግን ያለ ጥፋቱ ከኛ ጋር ተሰቀለ። አምላክ ሆይ በመንግስት መጣች ጊዜ አስበኝ ሲል ተማጸነ። ጌታም ቃል ገባለት፣ ከሁሉ ቀድመ ዛሬ በገነት ከኔ ጋር ትሆናለህ ሲልም ተናገረው። ፍጻሜውንም አሳመረ። ጌታም በምሕረቱ ጎበኘው። ዘርፌም የይሁዳን ታሪክ ትጋራለች። ከጥፋት ወደ ሕይወት መልሶ አንደበቷንም በዝማሬ ሞልቶ ከፍ አድርጎ ያቆማትን ጌታ ረስታ ዛሬ ፈራጁን አማላጅ እግዚአብሔር ያከበራቸውን ቅዱሳንን ታሪክ ማንሳት ኃጢአት መስሎ ካታያት አይሁድ ለይሁዳ 30 ዲናር ሰጥተው እንደሸወዱት ሁሉ እዩ ጩፋ ያቀረበላትን ገንዘብ አማሏት ከሄደች እነሆ ድፍን 7 ዓመታትን አስቆጠረች። በዚህ ጊዜ ነበር ይሁዳ በጸጸት በቁጭት ይገረፍበት የነበረው አለንጋ ዛሬም ዘርፌን ይቅጣት የጀመረው። በባለፈው ጊዜ ሰሚነሽ አቅንታ እንደነበረና ዛሬም ለንጋት አጥቢያ በጠዋት ወደ ደጅ ሰላሙ ያቀናች የጌታን ምሕረት በእንባ የታጠበች ትጠይቃለች። ይህ ከይሁዳ ዘርፌን ለይቶ ከጴጥሮስ ጋር ያቀላቅላታል። ቅዱስ ጴጥሮስ በአንድ ወቅት ጌታን አላቆም ሲል ቢክድም በኋላ ተመልሶ እያለቀሰ ይቅርታን ጠይቋል። የዘርፌ ማካሄድ ይህንኑ ይመስላል። ፍጻሜሽን እንዲያሳምርልሽ ጸልያለሁ። በመጨረሻም ግን አንድ መረጃ ልስጣችሁ። እዩ ጩፋ ዛሬ በሀገርና በኦርቶዶክስ ላይ የተነሳ ግራኝ አህመር ነው። ብዙዎችን ከውጭ በሚረዳው ገንዘብ እያታለለ ሰነዱን እያስፈረመ ምንፍቅናን እንዲቀበሉ ያደርጋል። ስምነቱ ላይ እንዲህ የሚል ነገር አለ፣ ከዚህ ከፈረምኩት ውጭ ሆኜ ከተገኘው እርምጃ ይወሰድብኝ የሚል ሲሆን ዘርፌም ይህ ነገር እንዳሰጋት የሚነገር ሲሆን እህቴ እኛ ከጎንሽ ነን፣ አትፍሪ የመጨረሻው መልእክቴ ነው። አስቸኳይ የድረሱልኝ ጥሪ ጋዜጠኛ ሶፎንያስ ራሱን ሳያጠፋ እንዲህ ሲል ተደምጧል። ሶፎንያስ አሁን ላይ ያለበት ሁኔታ እጅግ በጣም ችግር ውስጥ ነው። ስራው ሁሉም ነገር ተበላሽቶበታል። ከራሱ ጋር አይደለም። አሁን ገዳም ነው ያለሁት ብሏል። በእምነት መንፈሳዊ ህይወት ላይ እንዴት ነበር? እሄዳለሁ፣ ቤተክርስቲያን እጸልያለሁ ምናምን። ያን ያህል በጣም አክራሪም አይደለሁም። መረጋጋት ነው የምታገኙ። ጸበል ቦታ እንጦጦ ኪዳነ ምሕረት ነበርኩ። እንጦጦ ኪዳነ ምሕረት ነው የገባኸው? እና በጣም ፍጹም መረጋጋት፣ ዓለምን እንድትረሺ እንድትጠይ ነው የሚያደርግሽ። ጋዜጠኛው ሶፎንያስ እናት ነኝ። በጣም በቅርቡ አገባለሁ። እሺ አባቴ
መንፈሳዊ ህይወት ላይ 50-50 መሆኑ ማለት በአጭር አማርኛ ትርጉሙ ይሄ ነው። አሳ ከባህር ሲወጣ እንደሚሞት ሁሉ ዛፎችም ብሎ መጽዋት ከምድር ሲነቀሉ እንደሚደርቁ ሁሉ የሰው ልጅም ከፈጠረው ከአምላኩ ሲርቅ ከቅፉም ሲወጣ የአሳውና የእጽዋቱ ጣፋንታ እሱም ይገጥሟል። በቤተ ክርስቲያን በመንፈሳዊ ህይወት 50-50 የሚባል ነገር የለም። እየበደልን እያጠፋንም ቢሆን ተስፋ ሳንቆርጥ የጌታን እጅ ከንፈለገን ልንቦዝን አይገባም። በአሁን ሰዓት ታዲያ ጋዜጠኛው ሶፎንያስ አንድ መረጃ በዩቲዩብ ከወጣበት በኋላ ከስራ እንዲሰናበት ህብረተሰቡም እንዲገለል ተደርጎ በመጨረሻም ጉዞን ወደ አንድ ገዳም በማድረግ እንዲህ እንደምትመለከቱት ጸበል መጠመቁን ተይዙታል። ወንድም የሰራው የሶዶምና የጎሞራ ጥፋት በራሱም ሆነ በሀገር ላይ የሚያመጣው ማት እንዲህ በቀላል የሚገለጽ አይደለም። ለዚያች ደሟን ተፍታ አባትም እናትም ሆና ላሳደገች እናት ሲል ፈጣሪ ምሕረቱን ያውርድል። የሶፎንያስ እናት እኛም በጸሎት ከእርሶ ጋር ነን፣ በርቱ ለማለት ፈልጋለሁ። ይህም ቪዲዮ አንገቱ ላይ ማተብ ያደረገ በሙሉ እንዳያሳልፋል። እንደሚታወቀው አርሲ ላይ የሚገኙ ኦርቶዶክሳውያን በእምነታቸው ምክንያት ከቀን ወደ ቀን እየሞቱ የተገደሉ ነው ያሉት። ሰዋዊነት በሌላቸው ሰዎች ንጹሃን አማኞች ላይ የሚደረገውን ጭፍጨፋ እናወግዛለን። ሲን የተዋቀሩ የዋብያ ሲደመር እምነት የለሽ ኦነግ በጋራ መተባበር በኦርቶዶክስ እምነት ላይ ያነጣጠረ ጥቃት መፈጸም ከጀመሩ እነሆ በርካታ ዓመታቶችን አስቆጥሯል። ዶዶላ፣ ጠለታ፣ ሆንቆሎ፣ አቦምሳ እነዚህ ዞኑ ቀጠናዎች ለዚህ ቀንደኛ ምስክሮች ናቸው። አርሲን በተደጋጋሚ ስለሆነች አነሳን እንጂ ሻሸመኔ፣ ዝቋላ፣ ሌሎችንም በርካታ የክርስቲያኖች ሰቆቃ የተፈጸመበትን ቦታ መዘርዘር እንችላለን። ታዲያ በዚህ ነገሩ ተካሮ ጉዳዩ ዓለም አቀፋዊ በሆነበት ወቅት የሩሲያው ጀግና አይበገረው መሪ ፑቲን በቴክኖሎጂ የላቁ ሱ-57 የጦር ጀቶቻቸውን በአርሲ ምድር ላይ እንዲያዣብቡ ቀጭን ትዕዛዝን አስተላለፉ። окажетесь втянутыми в этот конфликт помимо своей воли. ሩሲያ ምርት እንደሆነ የሚነገርለት አምስተኛው ትውልድ ሱ-57 ሱኮ የጦር ጀት በላዩ ላይ በተገጠመለት መሳሪያ አማካኝነት ከራዳር ተሰውሮ መግባት የሚችል ሲሆን እነዚህ የአየር ላይ ተዋጊ ጀቶች በሌሊቱ የአርሲን ሰማይ ባስፈሪ ድምጻቸው ካስገመገሙትና ወሃብያና ኦነግን ካስደነገጡ በኋላ ሊወጡ ሲሉ ነበር የኢፌድሪ አየር ኃይል የራዳር ምልክቶች አለርት ማድረግ የጀመሩት። ልክ እንደዚህ ጌት ነው ምዕራብ አየር ምድር ኮማንድ ፖስት አንድ በተከለከለ ወረዳ በእኛ ድንበር አካባቢ አንድ ኤርክራፍት እየታየ ነው። የወገን አይደለም። ቶሎ ሪፖርት አድርገን መልሱን ንገረኝ ቶሎ በል። በዚህ ጊዜ ነበር የወገን ያልነበሩት የጦር ጀቶች በጥንቃቄ የአየር ክልሉን ጥሰው መውጣት የቻሉት። በኋላ ምርመራ ሲደረግ የሩሲያው ሱ-57 የጦር ጀቶች መሆናቸው ተረጋግጦ በኢፌድሪ አየር ኃይል ይርማ መርዳሳና የሩሲያው አየር ኃይል መሪ ሉቴናንት ጄኔራል ሰርጄ ኮብላሽ መካከል ንግግር የተካሄደው። በንግግራቸውም ሩሲያ በኦርቶዶክስ ላይ የሚደርሰውን የራዲካል ወይም የአክራሪ እስላሞችን ብሎም የሌላን ጽንፈኛ ኃይል በዝምታ እንደማትመለከትና በአፋጣኝ አስፈላጊው እርምጃ እንዲወሰድና ፍትህ እንዲሰፍን ተስማምተው ንግግሩ ይቋጫል። ብዙዎቻችሁ እንደምታውቁት የጀነራል ይርማ መርዳሳ ቤተሰቦች ከዓመታት በፊት በኦነግ ታግተው 20 ሚሊዮን ብር የተጠየቀባቸው ሲሆን በኋላም 3 ወንድሞቻቸውን በግፍ ተነጥቀው እንደነበረም አይዘነጋም። የሁሌም እንደ ግርሳት የሚያንገበግባቸው በኦነግ ላይ ቁጣን ያዘሉት ጀነራሉ በአርሲ ህዝብን እያማረ ያለውን ኃይል አከርካሩ ለመስበር በተጠንቀቅ ይቆማሉ። በዚህ አባያ መንግስት በውስጥና በውጭ በርካታ ጫናዎች ውስጥ ገብቶ የነበረ ሲሆን በውስጥ የፓርላማ አባላቱ ባለስልጣናቱ የዜጎችን ደህንነት ማስጠበቅ አልቻለም ሲሉ ቢተቹትም በውጭ የአሜሪካው የኮንግረስ አባላት የቀረበላቸውን የአርሲ 5 ዓመት ሰቆቃ ሪፖርት ካዳመጡ በኋላ ባለስልጣናቱ ላይ ማዕቀብ እንዲጣል ያለሰለሰ ጥረትን አድርጓል። ይህ ያሳሰበው መንግስትና በአየር ኃይል ውጊያ ተወዳዳሪ የማይገኝለት አሰልጣኝና አብራሪ የሆኑት ጀነራል ይርማ መርዳሳ ዳግም ኦነግና ዋብያን ለማጥፋት እንቅስቃሴን ጀምሯል። ታርጌት ትራክ ተደርጓል። እሺ መጣ ምድቡ በስታንድ ባይ ይገኛል። ጓድ ሰርፋቸው ለምዕራብ አየር ምድብ አንደኛ ደረጃ ተጠንቀቅ ይሰጥ። ጀነራሉ እንዲህ ሲሉ ነበር። በአርሲ ምዕራባዊ ክፍል ኦነግና ዋብያ በጋራ የሚሰሩበትን ታርጌት ኤሪያ ትራክ በማድረግ ድባቅ ለመምታት ከሚናፍቁት ጊዜ ጋር ፊት ለፊት ተፋጧል። ትዕዛዙንም ካስተላለፉ በኋላ የሴንትራል ኮማንድ ፖስት በምድቡ የሚገኘው ሱ-27 ኢንተርሴፕተር የጦር ጀቶች ለግዳጅ እንዲዘጋጅ ቀጭን ትዕዛዝን እንዲያስተላልፋል። ሴንትራል ኮማንድ ፖስት ከምዕራብ ኮማንድ ፖስት ነው። በምድቡ የሚገኙ ሁሉም ሱ-27 ኢንተርሰፕተር አውሮፕላን ለግዳጅ ዝግጁ ነው።
ነገር ዝግጁ ሆኖ ከተጠናቀቀ በኋላ በአየር ላይ ውጊያ በርካታ ዓመታትን ልምድን ያካበቱት በኢትዮ ኤርትራ ጊዜም ጉልህ ሚና ያስጫወቱት ጀነራል ይልማ መርዳሳ ወንበራቸው ላይ ተቀምጠው ሚሽኑን መምራት ይጀምራሉ። ባለን አቅም ኢንተርሰፕተር ይነሳ፣ ወደ ዌይቲንግ ኤሪያ ይግባ፣ በአስቸኳይ ሬዲ ይሁን። 09 ቻርሊ ፓፓ ወደ አውሮፕላን እንቅስቃሴ እንድታደርጉ። በመቀጠልም የአየር ላይ ጭልፊቶቹን ይዘው የሚነግዱት አብራሪዎቹ በፍጥነት ወደ ጄቶቹ ላይ በመውጣት በፍጥነት በአየር ላይ የተገለባበጡ በሚተላለፍላቸው ትዕዛዝ መሰረት ግዳዮቻቸውን በታርጌት ውስጥ ማስገባት ይጀምራሉ። በመጨረሻ ሙሉን ነገር ካጠናቀቁ በኋላ የኢፌዴሪ አየር ኃይል ዋና መሪ ይልማ መርዳሳን የመጨረሻ ትዕዛዝ መጠበቅ ይጀምራሉ። ይህን ታርጌት በኢንተርሴፕተር ደምስሳችሁ ሪፖርት እንድታደርጉ ትዕዛዝ ሰጥቻለሁ። ታርጌቱ እንዲደመሰስ ትዕዛዝ አስተላልፈዋል። ኮማንድ እንዲመታ በበላይ አካል ተወስኗል። 09 on combat heading maintaining 6000 ራሉ ታርጌቱ ተለይቶ እንዲመታ ትዕዛዛቸውን ካሳለፉ በኋላ የሸርካን ጥብቅ ደኖች እንደ መሸሸግ የሚገለገለው በኦርቶዶክሲያኑ ደምና አምባጁን የሚታጠበው ነግና ውሃብያ በዚያ ምሽት በአንድ ኮረብታማ ስፍራ ላይ ተቀምጠው በቀጣይ በሌላ አጥፊ ስራ ሲመክሩ ታርጌት ሎኮን አድርጎ ጀነራሎቹ በደስታ ሲዘሉ ይታያል። ታርጌት ሎኮን ጌቱን ተከታተሉ። ከስክሪን ላይ መጥፋቱ destroyed. Left turn out. Target destroyed. በመጨረሻም ለሀገርና ለሕዝብ የማይራራው ትውልድንም የሚያጠፋው ጨካኙ ቡድን እስከና አባላቱ ዶጋመድ ሆኗል። የኦርቶዶክሲያኑ ደም ገና ብዙ ይፋረዳል። በሌላ በኩልም የሀገር መከላከያ ሰራዊት ከባለስልጣናት ሞኖፖሊ ትዕዛዝ ወጥቶ ህዝባዊ መሆኑን የምናይበት አንዱ መንገድ ዜጎች ደህንነታቸው ባልተረጋገጠበት ቦታ ሁሉ በመድረስ አፋጣኝ እርምጃንም በመውሰድ ህዝባዊ መሆኑን ሊያረጋግጥ ይገባል እያልኩ እኔ ከወዲሁ ሰናበታችኋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ይሆናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።